እኔ ለስደተኛ ሙሉ ሞር አበሾች መንገድ ላይ እየሄዱ ባይዘጉም ደስ ይለኛል። እስካሁን ድረስ ያው ስትረስ ይኖራል፣ ጭንቀት ይኖራል ምናምን ያው ፋሚሊ ናፍቃል። በቃ የሆነ ሰዓት አለቅሳለሁ አንዳንዴ ብቻዬን ሲሆን ትንሽ ያው ጭንቀት ይኖራል። ዛሬ ኪዳነ ምህረት ትርዳኝ ብዬ ነው የወጣሁት። እምቢ ካለኝ በቃ ሌላ ሀገር እዛው መንቅራት እፈልጋለሁ ብዬ ነው ስወጣ። ቤልጂየም ወይ ወደ ኋላ ልትመለስ በቃ እዛው ፍራንስ ወይ ቤልጂየም የከፈልኩት ለትኬትና ለኤምባሲ ኮቴ ከፍያለሁ። በቃ 5000 ነው 3000 ከምናምን ኤምባሲ ኮቴ ከፍያለሁ። ሮማኒያ ኤምባሲ ማለት ነው። ገላምጦ አልፈዋል እንዴ ያ አይነ ስር እንደዚህ ገብቶ አይቶ ሃይ ምናምን ስትለው ምናምን ብሎ ምንድነው እሱ ነገር ሲስተሙ ነው እሱ ያ የሆነ ግን ተስፋ መቁረጥ የለም። ተስፋ ከቆረጥ ያው ሱስ ውስጥ ትገባለህ፣ የሆነ ራስን ትስታለህ፣ ወይ ዲፕሬሽን ውስጥ ትገባለህ፣ ወይ ስትረስ ውስጥ ትገባለህ። ህይወቱ የሚሰጥልህ ጓደኛ የለም አይደለ? ብዙ ሰው ብዙ አይነት ጓደኛ የለም። ሁሉም ከላይ ከአንገት በላይ ነው። ይቀርባሉ፣ ያው ካለ አለ ነው፣ ከሌለም የለም። በቃ የሆነ ሰዓት ላይ ይርቋል። አሁን ነው ወደ 4 ዓመት ነው ዩኬ 4 ዓመት ሲስተሙ አልገባህም እያሉት ነው። አልገባህም ሲስተሙ ምንድነው? እኔም ራሱ ግራ ገብቶኝ ሲስተሙ በስንት ዓመት ነው የምትገባው ሲስተሙ? ለምሳሌ አሁን እዛ ጋር ከጠየቅ ብቻ ነው የሚደረግልህ። ካልጠየቅ ተስማምቶታ ነው የሚለው። ለምሳሌ ቤት እየፈለክ ቤት ካልጠየቅ ተስማምቶት ነው ያለው ነው የሚለው። ተቀበሉ በእንክብካቤ በጣም እናት አገኘች ዩኬ በእውነት በደንብ ነው የሚንከባከቡ። እግዚአብሔር አንድ ስትሆን በቃ እና ስራሱን ሰራለው በቃ ውስጥ በቃ አባቴ ራሱ ሴት ነው አንተ ውጣ ከኪችን ምን ሰራለህ ምናምን። እኔ ሁሌ ኪችን ውስጥ ነው አልጠፋም። ማንኛውም ሰው ጋር ቤት ኪችን ውስጥ ገባለሁና የሚሰራሻል። ተጋጭቼ መጋጨት ማለት እዛ ፍራንስ ቦርደር ላይ ፍተሻ አለ። ውሻ ትጫዋለች ትወጣለህ። በጣም እኔ አለቅ በጣም በደንብ ነው ማከብራቸው የምር። ስደተኞቹ እንደዛ ያ ሁሉ ስደተኛ የገባባቸው እንደዛ የሚንከባከቡን ከሆነ ታሪክ ሀገር በምን ትጠላታለህ? አይ ነው ሞር ፍቅር ይጨምራል።